የምታደርሰው ነበር ይስኩት ይቅርታ በቃ አይለመደኝም ወደዚህ ነው እሱ ነገር አርቂው ነበር ተጠቃ እሺ እንዳትንቀሳቀስ እሺ ሰጅ መቀመጥ አቅቶ ነው እና ምን ላድርግ ታዲያ ሰራትና በሽተናል ወጣ ለዚህ እኮ ነው የምትመጪኝ ታውቂያለሽ ስራን ጨርስ እንዴት አባሽ እኮ እንደምታምሪ አሳይሽ ራሱ እንዴት እንደተመኘውሽ ሰውነትሽ እንዴት እንደሚያምር በሰላም መንኩ የምር ትሰጠናለህ ብሩ እና የኔ ቆንጆ ይመችሻል አይደል? ኧረ ተመችተሽኛል። ሂጂበት ቀጥይበት። ይሄንን ተንካሲስ ወንደው እንዳልጫ ማለት ነው። የትዝታ ተላላኪ እንደው ማለት ነው ጉሮሮን ብለሽልኝ ታጭረሽልኝ ከሄድሽ ኦ ማይ ጋድ ጀግና ነሽ። በነገራችን ላይ እኮ ድሮ በጣም ጎበዝ ልጅ ነበርሽ። አሁን ጊዜ ይሄ ፍቅር የሚል ነገር ስላጨዋወተሽ እሱ ነገር ነው መሰለኝ የሆነሽን የቀመው። ድሮ እኮ ዝና ነው ያበበ ደንበሳ ልጅ እንኳ እማትፈሪ ጀግና ነበርሽ። አግቶ ያን ያክል ጊዜ ሲያሰቃይሽ ዝና እኮ ሊደፍራት ባለ ጊዜ ጋይስ ትትና በነገራችን ላይ በጣም ጀግና ልጅ ናት እኮ። እንግዲህ ታውቃላችሁ ዝና ከዝና አስፈሪ ሰው የለም። ከቁመቱ ከትቢቱ ሁሉ ነገሩ ጋይስ ታውቃላችሁ በጣም ነው የሚያስፈራው። በዛ ላይ ደግሞ የሚወስዳቸው እርምጃዎች በጣም ከባድ ነበሩ እና ግን በነገራችን ላይ ብዙ ጊዜ እኮ የሆነ እርምጃ ሊወስድባት ግን ጀግንነቷን ወኔዋን አይቶ ጀግና ሰው ወዳለው ብሎ ነው እኮ ታውቃላችሁ ጋይስ ዝናንተ ሲላት የነበረው። ካሌሞች እኮ ብዙ ጊዜ ለራሱ ፈልጎ ሊወስዳት ነበረ። በዝና ክልካሌ ነው እኮ እዚህ ያደረሳት እና ምን ልላችሁ ፈልጌ ነው ትትና በጣም ጎበዝ ልጅ ናት። የዛን ጊዜ እንኳን መድብል እንትና ማን ነው ይቅርታ ዝና እኮ ሊደፍራት ታንዴ 2 3 ሞክሮ ነበረ። ግን እሳ በቃ ጋይስ ታውቃላችሁ አንዴ ሽሮ መብለውም ብለው ማለት ያው የወንድ ልጅ ዘር ፍሬው ማለት ነው። ከዛ በኋላ እንዴት እንዳደፋደፈችው ታስታውሳላችሁ? ዝናን እንግዲህ ዝናን የሚያክል ከምንድነው ከመርዘው ጋይስ በቃ በጣም የሚያስፈራ ሰው ማለት እንግዲህ ዝና ነው። ዝናን እኮ ምንም ሳትፈራ ሳትጠረጥር ባለበት እኮ አንጥራ የለቀቀች ሴት ነች። ስለዚህ ያቺ ሴት ዛሬ ማንን እንዴት ትፈራለች? ስለዚህ በጭራሽ መሸነፍና እጅ መስጠት የለባትም። በእርግጥ አሁንም እኮ ጉድ ሰርተው ነበር ልጁ ማለት በሷ እኮ በእንትኗ በሚገርም ሁኔታ በቃ እዛ ጋር ፈንጭረዋለች ጋይስ። ይመቻት ያራዳለች በቃ እኔ ላይክ አርጊያታለሁ። እናንተስ ምን ተሰማችሁ? ይብር በጣም ደስ ያለኝ መጀመሪያ ራሱ በቃ መጠንቀቋ ጥንቃቄዋ ይሄ ነገር እንደዚህ ሊሆን ይችላል ብቻዋን እንደሆነች ያውቃለች። ትዝታ ያው ይሄ እንደዛ አይነት ሴራ መሰሯን ባታቀም እንኳን ትዝታ ሩጣ እንደማደርስላት ታውቃለች። ምክንያቱም እንደታመመች ታውቃለችና ይሄ ነገር ቢፈጠር ብላ እንደዛ አይነት ነቄ ነው ሴቶች መሆን ያለብን ጋይስ እውነት ማለት ነው። ምን አይነት ወንድ ልጅ ምን አይነት እርምጃ ሊወስድባችሁ እንደሚሆን አይታወቅም። ግን ራስን በቃ ሬዲ ማድረግ ራስን ዝግጁ ማድረግ ምን አይነት ብልሃትና ጥበብ እንደሆነ ነው እንግዲህ ከተትና የምንማረው ማለት ነው። ምክንያቱም እንደዛ ሲያደርጋል በራሷ ብልሃት በራሷ ሲስተም ነው እንግዲህ እንጠጣ አድርጋ ፍርጥ ያደረገችውና ታውቃላችሁ ያችን ስለት ቢላዋ በልብሷ ስር ነው እንግዲህ ደብቃ ይዛ የወጣችው ታውቃላችሁ። ከዛ እንደዛ አድርጎ አልጋው ላይ ሲወረውራት በቃ እንዴት ብዬ ልንገራችሁ ጋይስ ታውቃላችሁ። በስማም ከዛ በኋላ ከዚህ ካለው ብላ ልክ ምላጩን ስታወጣ በዛው ባለሽበት ያዡ። ኧረ እኔ እኮ ትፈልጊያለሽ ብዬ ነው እንጂ በቃ እኔ እኮ ጭራሽ ትዛላለኝም ምናምን ኦ ማይ ጋድ ይመችሽ። ኧረ ይመችሽ እንዴ አንቺ ዝና በደንበሳ ላይ ስታንቀጠቅጭ የነበርሽ ቆንጆ እንኳን ለዚህ ለሸለፈታ ማለት ነው። እና ይመችሽ ብዬሻለሁ ጋይስ። እናትዬ በጣም ነው የወደድኳት የተመቸችኝ። እናንተስ ምን ተሰማችሁ? ምን አሰባችሁ? ማለት ከተዝታ ይቅርታ ከተተና ምን ተማራችሁ? እሷ እኮ በቃ በሷ ሙሉ በሙሉ ወንድ ናት። ማርያምን ወንዱ ልጅ ዘጋጁን 2 እጁን ወደ ላይ አስብላ በሯን ከፍታ እሷ ወጣለች። በቃ እሷ እኮ አሁን ወንዶችንም አስይዘዋለች በህግም አስይዘዋለች ኦሬዲ በሷ ወኔ ማለት ነው። ግን እቺ ትዝታ የምትባል ሰይጣን ባልጠረጠረችው
አንዳንድ ሰው በቃ እናንተ ትዝባላላችሁ በእንትናችሁ ይመጣና ይችን ፍጣም ማለት ነው ታማለች ተብላሷል ነገር ረስተው ነው እንጂ እንደዚህ ነገር ሊኖር ይችላል ብላ እውነት ጤነኛ እንደሆነች ብታውቅማ ማለት ነው ራሷን ራሱ ሬዲ ታረግ ነበር ዝግጁ ታረግ ነበር ለነገሮች ግን ቀርማ እንዳልኳችሁ ይሄ ነገር ስላልመጣላት ስላላወቀች ምክንያቱም እሷ መታመሟን እንጂ እንደዚህ ጤነኛ ሆና ይሄን ያክል ተንኮልና ሴራ እየሰራች መሆኑ ስላላወቀኝ ነው እንጂ እንደዚህ ተበላችሁና ያው ከኋላ መታቻት ወርቃለች ግን አሁንም ምንም እንደማትሆን 100% እርግጠኛ ነኝ እንግዲህ እሱ የሆነ ወንድ ልጅ ታውቃላችሁ ቀበቶን ፈቷል እኮ መጀመሪያውንም ቢሆን ግን አሁን ላይ እንግዲህ ምን አይነት እርምጃ ልትወስድበት እንደምትችል ብቻ ነው ይታየኛል ጋይስ የሆነ እርምጃ እንደምትወስድበት አይ አም ሹር በቃ እርግጠኛ ነኝ ምናንም አሁንም በቃ ደክማለች ወይ የሆነ ራሷን ስታለች ብሎ እንግዲህ ሰው ራሷን እንደሳተች በቃ የሆነ ነገር ሊያጠቃት ነው የሚፎክረው ግን እሷ አሁን ጸጥ ያለች መስላ የሚያወሩትን ሰምታለች እያንዳንዱ ነገር አድምጣለች ሰው ስለዚህ እዚህ ጋር ጠቅ አድርገው ማለት ነው እዚህ ጋር ደም ስሩ ስትለኮ ተንከፍ ነው የሚለው ደግሞ ልጁ የሚረባ አይደለም የሆነ ወርች አለው ምናምን አይደለም ስለዚህ ወይ ጋድ በዛ መልኩ እንግዲህ እንደምታደርግና ከኋላ ደግሞ እንግዲህ ሰው እንደሚደርስላት ተስፋ አለኝ እንግዲህ በዛ ላይ ደግሞ ይችተትና የምትባል ሴረኛ ተንኮሏ መታወቅ አለበት ሴራዋ መጋለጥ አለበት ውሸቷ እንደሆነ የምታደርገው ነገር የምትሰራው ስራ ሁሉ ውሸት እንደሆነ እያንዳንዱ ነገር መታወቅ አለበት በቃ በእርግጠኝነት እሱ ነገር መሆን አለበት ከዛ በተረፈ ግን በጣም ደስ የሚል ጊዜ ነበረ መሳይም እንግዲህ ምንም መሆን የለበትም በእርግጠኝነት ግድኑ በሰላም እንደሚመለስ እርግጠኛ ነኝ ምክንያቱም ብሩ ኦሬዲ ሞልቶለታል ያው የጎደለውን ብር መድብል እንግዲህ ወደ 70-80 ሺህ ብር ሞልቶላቸዋል ማለት ነው እነሱ ያው 5-10 ያለቻቸውን አወታተው የነሱ አንድ 20 ሺህ ነው የሆነቻቸው እንግዲህ ወደ ብዙ ብር ነው የተጠየቁት ያንን ብር ደግሞ መድብል ምንም ችግር የለው እኔ የሰጠኝ መድኃኔዓለም የድንግል ማርያም ልጅ መስገን ብሎ እንግዲህ ፈጣሪውን በመሰበነበት መንገድ አሜዚንግ ጋይስ በጣም ደስ የሚል ነበር የኔ ባለ ማህተብ መድብልዬ የኔ ሸበላ የኔ ፎንቃ አይ ላቭ ዩ ጋይስ አይ ላቭ ዩ ቱ ደሞ ባለ ትዳር ነው የልጅ አባት ነው እናቴ አይ ማርሽ ያንደንድሽ ቢሆን ደስ ይል ነበር ግን አይሆንም ምክንያቱም የልጅ አባት ነው ምን መሰለ የወርቅ ፍልቃቂ መሰለሽ ሴት ልጅ አለችው ሚስት አለችው ምን መሰለ ቆንጅዬ ጋይስ በልቡን ፍቅሩ በፍቅር ያንበረከከችው ቆንጅዬ ሴት አለችና እንግዲህ ምንም ማድረግ አይቻልም ኤኒዌይስ ይሁን ብለን ተቀብለናል እና በጣም ደስ የሚል ነበር ጋይሶችዬ ቀጣይ ሁሉም ነገር እንደሚስተካከል መልካም እንደሚሆን እንግዲህ ታስፋለን ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ ሁሌም ወዳችሁ ወዳችሁ ለምትከታተሉ አመሰግናለሁ እንግዲህ ያው የመሳይ መታመም ሁሉም ሰው ቤተሰብ አስጨንቋቸዋል እና የግሌም እንግዲህ በቃ ጽጌ ደግሞ እንደምታውቁት ከመሳይ አሁን ላይ ፎንቃ ይዟታል ፎንቃ ጠልፏታል ባለፈውም እንግዲህ ያቺ 150 ብር ዘሃዲያ ብሬን እኮ ነው የሚወስድብኝ ስላለ ነው ብሎ እንግዲህ ባለፈው ትንሽ ለማማከር አድርጓት ነበርና ያችን ወሬ ለማጣራት ብሯን ይዛ ስትሄድ እንግዲህ ራሱን ስትወድቆ ሳታገኘው ነው የቀረችው ያው እንግዲህ ይሁን ብለናል ማለት ነው ሌላው እንግዲህ ሀብርሽ ያረገ የነበረው ነገር በጣም ደስ የሚል ነበረ ደስ የሚል ማለት ነው ከሁሉም በላይ ቀጣይ ሁሉ ነገር እንደሚስተካከል ተስፋ እናደርጋለን መድብልዬ የኔ ጀግና ምን ይሄን ተንከሲስ ልጅ መድብል በደረሰበት ብዬ አሰብኩኝ በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ ሼር ሰብስክራይብ አድርጉ መልካም ጊዜ ባይ